እዚህ ባጠገባችን በአካባቢያችን ስላላችሁ ሁላችሁንም ማመስገን እንፈልጋለን። የመንግስት ተወካዮች፣ የፌደራል መንግስት፣ የክልላት፣ የሃይማኖት አባቶች እንዲሁም ሁላችሁ እግዚአብሔር ያክብርልን። በሀዘን ቀናችን ላይ አብራችሁ እንድትሆኑ ጊዜያችሁን ሰውታችሁ ሀዘናችንን ተካፋይ ሆናችሁ ስላቀለላችሁልን እግዚአብሔር ያክብርልን ማለት እንፈልጋለን። በቤተሰቡ ስም ዛሬ ልንነግራችሁ የምንፈልገው ነገር ቢኖር መጽሐፍ ቅዱስ የሚነግረን ከ80 በላይ ያለው እድሜ ከ70 በላይ ያለው እድሜ ድካም እንደሆነ ነው። ስለዚህ ወጣትነትን ጊዜ ሳለ ሩጡ ስሩ ብሎ ይመክራል። ዛሬ ዊትነስ ልናደርግ የተቀመጥነው ያንን በተግባር ያሳየ ሰው ለመሸኘት ነው። ዳዲ ዛሬ አካሉን ያረፈው አረፈ፣ አንቀላፋ። ከዛ በኋላ ያለው ድካም ነው። ደስ የሚያሰኘን ለእኛ መጽናናት የሚሆንልን ግን ምንድነው? ስራውን ትቶልን ያለፈው በወቅቱ በዘመኑ በተሰጠው ጊዜ በተሰጠው ጸጋ በተሰጠው ችሎታ ሰው ከራሱ ያለፈ ነገር በአምላክ እርዳታ ሰርቶ ሊያልፍ እንደሚችል አሳይቶን ስላለፈ ነው። ዛሬ ለእኛ ለቤተሰብ መጽናናትን ያገኘነው ለምንድን ነው? ዳዲ ለእኛ አባታችን ነው በስጋ። ከታመመ ጀምሮ አንድ የተረዳነው ነገር ቢኖር አባትነቱ ለሁሉ መሆኑን ነው። ዋን ኢንካውንተር የነበረው ሰው የሚናገረው ነገር አለ፣ የነካው ነገር አለ። በሚዲያ እሱን የሚያውቅ መጽሐፉን የሚያውቅ ከእሱ ጋር የተገናኘ ሰው ሁሉ አሻራ ነክቶ አሳርፎ አሳይቶ ያሳለፈው ነገሮች አሉ። ይሄ ነበር ልዩ የሚያደርገው። እዛ ጋር የምታዩት ፎቶ ህይወቱን ካፕቸር ያደርጋል። ልቤን የሚነካኝ ባየሁት ቁጥር እንኳን ይሄን ተወለድ የሚያስብለኝ ህይወቱን ካፕቸር ያደርጋል። በምድር መለኪያ ስለሞላለት አይደለም፣ የሚፈልገው ስለተሳካለት አልነበረም። የዓላማ ሰው ስለነበረ ያንን እድል አብዝቶ መጠቀም የሚፈልግ ሰው ስለነበረ ሁሉ ጊዜ ደስተኛ ነበረ። ስለዚህ ዛሬ አንድ ሁለት ነገር ለማለት ፈለኩ እያሰብኩ ነበረ። እዚህ አሁን ስናይ ከተለያየ የሃይማኖት ተቋማት የመጣን ሰዎች ስለነካን እዚህ ያለ ከተለያየ ብሔር ከተለያየ ዎክ ኦፍ ላይፍ የተነካን ሰዎች በተለያየ ትምህርት ደረጃ በተለያየ ኤክስፒሪየንስ ያለን ሰዎች አንድ ህብረት ላይ ሚዲያ ግድ ብሎት መሪዎች ግድ ብሎን ስብዕናችን ግድ ብሎን እዚህ ያለን እና ራሴን እየጠየኩ ነበረ። እኔ አባቴን ስላጣሁ አልቅሳለሁ፣ አገር አባት ስላጣች ታለቅሳለች። ግን ለምን የዚህ ያለባችን ነካን ነበረ። ስለዚህ ማን ነው ይሄ ሰው? እንደ አባት ሳይሆን እንደ ሰው ማን ነው የሸኘነው? ሰው ማን ነው? በህመም ቆይቷል 4 ወር። ስለዚህ ከማረፉ እግዚአብሔር አመሰግናለሁ። ስለምወደው ብሸኘው ጨከንኩኝ። ከእግዚአብሔር እርዳታ ጋር ቢያርፍ ስለሚመቸው ሰርቷል። የሚጨምረው ነገር አልነበረም። ደግሞ ትቶልን ስለሄደ እጽናናለሁ። እናንተ ግን የተሰባሰባችሁበት ምክንያት የገባኝ ይሄ ነው። የህይወት ታሪኩ ተነቧል። ስራውን ምናልባት ከኛም በላይ እናንተ ታውቃላችሁ። ለምንድን ነው ነብይ ባገሩ አይከበርም ይባላል አይደል? ለኛ አባት ስለነበረ የምንላፋው ሰው ነበረ። ፎር ግራንትድ የምንወስደው ሰው ነበረ። ጸጸታ ያርግብኝ እግዚአብሔር። ከእናንተ በምንሰማው በጣም እንታነጻለን። እውነት ነው የምላችሁ። ግን ማን ነው ብዬ ስል ሲወለድ ምናልባት ባታውቁ ትንሽ ሃይላይት ማድረግ ብፈልግ ለእኛ ይጠቅመናል የሚለውን ባወጣ በወላጆቹ ሲነገረው ያደገ ነበረ። ይሄ ሰው ስሜን ያስጠራል ይሉት ነበረ። ድሌቦ ያንን አምኖ የተቀበለ ሰው ነበረ። በመቀጠል ደግሞ ወንጌልን ሰምቶ የምስራች የእግዚአብሔርን ፍቅር ወደ ውስጥ ያስገባ ሰው ነበረ። በእርሊ ኤጅ መቼ እናትና አባት አጥቶ እንደተነገረው በግፍ ቦታው ተወስዶበት በነበረው ዘመን ከተገፉት መካከል ሆኖ በዛ ጊዜ ግን የእግዚአብሔር ፍቅር የእግዚአብሔር አብሮነት እሱን እንዳለ ከነ ኃጢአቱ ከነ ማንነቱ አብሮት የሚኖር አምላክ እንዳለ የተረዳበት ወቅት ነበረ። ያ ፍቅር ያ አንኮንዲሽናል የሆነ ፍቅር በተማረበት በሰራበት ነገር ሁሉ ያን ፍቅር ሲያብራራ ስለሄደ መሆኑን ነው የደረስኩበትን ማካፈላችሁ። በእምነቱ ሃይማኖቱ ፕሮቴስታንት ነው መናገር ይችላል አይደለም? ሙስሊሞች የኛ ነው የምትሉት ማንም አይከለክላችሁም። ለምን? አምላክ ሁላችን ነው። ያንን ፍቅር ነበር የወሰደው። የተቋም አባልነት አይደለም። ከሀዲያ ክልል ነው የወጣው። ሀዲያዎች እኔ ማለት ነው የኛ ማለት እንፈልግ ነበር አይደለ? ይፈልጉ ነበር አይደለ?
የታለኛ ግን ይል ነበረ። ሀዲያን ለማግኘት ኢትዮጵያ ውስጥ መግባት ያስፈልጋል አይደለ? ሌላውም ኢትዮጵያዊ እኩል የኛ የሚለው ነበር። ብዙ የምንማረው ነገር አለን ዛሬ። መቼ መሰላችሁ የምንቀብረው? ዛሬ ስጋውን ነው የምናሳርፈው። ይህን ትምህርት ለነገ ለዛሬያችን ያልተገበርነው ጊዜ እንቀብረዋለን፣ ዛሬ እንቀብረዋለን። እግዚአብሔር ሲረዳን ብዙ ነገር ትቶልን አልፏል። ልናነባው፣ ልናየው፣ ቆመን ልናስብበት የሚረዳንን ብዙ ነገር ትቶልን ሄዷል። እግዚአብሔር የተመሰገነ ይሁን። ብዙ ነገር ይዞብን ሄዷል። የተወለንን ግን ብንኖርበት የሚረዳንን ነገር ትቶልን ሄዷል። በሁላችንም ልብ ውስጥ ይኖራል። ይሄ ፍቅር በደልን የሚረሳ ፍቅር ነው። በደልን አክኖሌጅ አድርጎ ይቅርታ ሳይፈልግ ለነገ እንዴት ጠቃሚ ይሆናል የሚል ፍቅር ነው ውስጡ የገባው። ያንን በስራዎቹ እናያለን። ይሄ ፍቅር ፍትህን የሚፈልግ ፍቅር ነው። ለተገፉት ድምፅ ያለውን ድምፅ አክኖሌጅ ካረገ በኋላ የተማረው ፍልስፍና ነው፣ የተማረው ቴዎሎጂ ነው፣ የተማረው ታሪክ ነው። የእነዚህን ኮምቢኔሽን ይዞ ያደረገው ነገር ምንድን ነው ብለን ብንል ለተገፉት ድምፅ መሆን ነው። ታሪክ ምን ማለት እንደሆነ፣ ሰው ምን ማለት እንደሆነ ሰምታችኋል። ደግሞ በዚያ ቆሞ የተነሳ ወዳድ በቀኝነት ነው። ስለዚህ ትልቅ ጥያቄ ምን አነሳ ብላችሁ ትጠይቁኝ፣ እኔ ማን ነኝ? ማንነት መታወቂያ አይደለም። መታወቂያ ዲፋይን አያደርገውም። ማንነት ከአቋም፣ ማንነት በስፍራ አይደለም። ስለዚህ ቅድም እንደሰማችሁት ሰው ማለት ብሎ ይጀምራል አይደል? ሁሉ ሰው ጭንቅላት አለው፣ ሁሉ ሰው ስራ አለው፣ ሁሉ ሰው ስፍራው ፒፓ ያደርጋል። ለሰው ልጅ የነበረው ፍቅር ለእኛ አሳልፎ ሄዷል። አልሞተም። የሁላችን አባት ሆኖ የተወልን ይህንን በማስተዋል ወደፊት ብንሄድ ዛሬ ቆመን አልቅሰን ስጋውን እንሸኝ፣ በስራ ውስጥ ግን ራሳችንን እናገኝ። ዛሬ ማንን እኛ ማየት በምንፈልግበት ጊዜ የተዘጋጁ የተሰሩ ስራዎች አሉ። መጎብኘትን እንችላለን፣ ማንበብን እንችላለን። እዛ ውስጥ ነጋችንን እንዴት ነው የምናበረታው? ነጋችንን መልካም እንዴት ነው የምናደርገው? እንደምታውቁት ኢትዮጵያ ሕዝብ አንድ ቤተሰብ ነው ሲል ነው የምናውቀው። ያስተማርንም ያለን ነው። ያ ብቻ አይደለም፣ ለሁሉም ካልሆነች ለማንም አትሆንም። በእውነተኛ ፍቅር ላይ፣ በእውነተኛ ቅንነት ላይ፣ በእውነተኛ ፍትህ ፍለጋ ነገር በማቅናት ላይ የተመሰረተ ስለሆነ የሁላችንም ሆኖ ሁላችንም እዚህ ቦታ ተገኝተናል። ይሄንን አደራ እላችኋለሁ። ቤተሰብን ማጽናናት የምትፈልጉበት መንገድ እኛ እንድታበረቱ፣ ለእኛ ለቤተሰብ ይሄንን ወደፊት ማድረግ ቀላል አይደለም። የሀገር ሀብት ነው። ለእኛ አባታችን ነው። ከእናንተ ብዙ የምንማረው ብዙ ድጋፍ የምንፈልግበት ነገር አለ። እንዴት ነው ተያይዘን ለነገ ሀገራችን፣ ለሞተላት ሀገራችን፣ ለሰራላት ሀገራችን ከንቱ እንዳይቀር። ምክንያቱም የሆነ ጊዜ ላይ እንረዳና እንቆማለን፣ የምናይበት ጊዜ ይኖራል እና ያንን እላለሁ። መጨረሻ አንድ ነገር ብቻ ብያችሁ ባልፍ ደስ ይለኛል። ታሞ በተኛበት ጊዜ ምግብ የሚያስቸግረን ጊዜ ነበርና አንድ ጊዜ እናቴ ምን አደረገች? ሜቢ ፐብሊክ ላይ ላታገኙ ስለምትችሉ እንዴት የፍቅሩን ጥልቀት አሳይቻችሁ ላልፍ ስለፈለኩ ነው። ምግብ ያስቸግር ነበረ። እናቴ የምታደርጋለች ያኔ ግድ ወር ተመረቀ። እዛ ላይ ትንሽ የነበረ ሚዲያ ላይ የሚታይ ነገር ነበረ እና ቲቪ በተኛበት ያይ ስለነበረ አልሰማህም እንዲያለች ኢሞሽናል ካልሆነ ስለሆነ ግብፅ ኢትዮጵያ ልታጠቃ ነው ተባለ በግጭቱ ምክንያት ስለው አልጋ ብድግ አለ። ታሟል በጣም ብሎ የተኛ ሰውን ብድግ አለ እና ላጲሶን አለ ላጲሶን እንዲህ መምታት ይቻላል። ላጲሶን የፈለገ ማድረግ ይቻላል። ኢትዮጵያን ግን ማንም አይነካም። እሷም ተሳካላት ባለ እዛ በኋላ ነገር ግን ይሄ ነበረ። ለተወሰነ ጊዜ አንደበቱ ተይዞ ነበር። ከመያዙ በፊት ያወራው ነገር ይሄን ነበረ። አስተምሩ ይላል ነበር። አስተምሩ ኢትዮጵያን አደራ። እውነቴን ነው የምላችሁ በጌታ ፊት ኢትዮጵያን አደራ ነበር የሚለን። እንዲኖር እንፈልጋለን። ሀዘናችን ትርጉም እንዲኖር እንፈልጋለን። ቆመን እናስብ። ማንን እኛ መታወቂያ አይደለም ማንነት። ማንም የሚሰጠን የከለከለን አይደለም። በስራችን ውስጥ እናሳይ። ላጲሶን እናኑረው። ብዙ ትንንሽ ላጲሶች የእሱ ላጲሶ ይዝም በመካከላችን ይኖር። ሰላምና ህይወትን ስለሚሰጠን ማለት ነው። ትብብርን ስለሚሰጠን፣ ፍቅርን ስለሚሰጠን ይህን ሰብኮ ነው ያለፈው። እግዚአብሔር ያክብርልን። ስለመጣችሁ በሀዘናችን አቅልላችሁልናል።
የእኛ ብቻ እንዳልሆነ ኢትዮጵያ በቤታችን ከአምላክ ቀጥሎ ቦታ ነበራት። ሁላችንም ተግባብተን ነው የምንኖረው። ሚስትና ልጆች በኋላ ነበር የሚመጣ። የዛን ፍሬ ዛሬ ስላየነው በጣም ተደስተናል። እውነቴን ነው የምላችሁ። እግዚአብሔር ያክብርልን። ግን በውስጣችን ቤታችን ስንሄድ ይህንን በማውሰስን የት ነኝ እኔ ማን ነኝ? ምን ማድረግ እችላለሁ? ምን ትምህርትን ከዚህ ላይ ወስዳለሁ? እሱን የረዳ አምላክ፣ እሱን ከዳር ያደረሰ አምላክ ያደርሰን እንላለን። በተረፈ በገነት መልሰን እንገናኛለን። ጀስት ሲዩ ሌተር ዛሬ ላይ እግዚአብሔር ያክብርልን። እግዚአብሔር